أتباع الصحابة رضوان الله عليهم أجمعين، فينبغي اغتنام طلب الدعاء من الحجاج والمعتمرين الذين يرجعون قريبا إلى بلادهم. وفقنا الله لأعمال صالحة ترضيه، وجنبنا مما يسخطه ويدنينا إلى مقامات الرذيلة يا رب العالمين. يقول الله تبارك وتعالى: وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون. وقال عز من قائل كريم: فإذا قرأت القرآن فاستعذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون. بارك الله لي ولكم في القرآن العظيم، ونفعنا بما فيه من الآيات والذكر الحكيم، وثبتنا على الصراط المستقيم، وأجارنا من خزيه وعذابه الأليم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المؤمنين، فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله اللطيف الودود صاحب الكرم والجود، يتفضل على من شاء بالنعم التي ليس لها حدود. وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا وحبيبنا ونبينا وقرة أعيننا ونور قلوبنا محمدا عبده ورسوله وصفيه من خلقه وحبيبه، كان أحسن الناس خلقا وخلقا، وأهداهم إلى مكارم الأخلاق طرقا، كان خلقه القرآن وشيمته الغفران، ينصح للإنسان ويفصح في الإحسان، يعفو عن الذنب إذا كان في حقه وسببه، وإذا أضيع أمر الله لم يقم أحد لغضبه، من رآه بديهة هابه، ومن خالطه معرفة أحبه، يقول الحق ولو كان مرا، ولا يضمر لمسلم غشا ولا غرا. اللهم صل وسلم وبارك على سيدنا محمد الفاتح لما أغلق والخاتم لما سبق، ناصر الحق بالحق والهادي إلى صراطك المستقيم، وعلى آله وأصحابه وأحبابه حق قدره ومقداره العظيم، وعلينا معهم وفيهم برحمتك يا رحمن يا عظيم. أما بعد، فيا عباد الله، إني أوصيكم ونفسي المذنبة أولا بتقوى الله. يا عباد الله، الدعاء مخ العبادة ብለውናል ሰይዳችን ሰለላሁ ዐለይሂ ወአሊሂ ወሰለም። ዱዓ ማለት የዒባዳ ዋናው ነገር ነው። ዋናው ንጥረ ነገር ዒባዳ ማድረግ፣ አላህን መገዛት ማለት ዱዓ ነው። መተናነስ፣ መዋደቅ፣ ረሕመቱን መከጀል፣ ፈላጊ መሆናችንን መግለጽ። ይህን ደግሞ ሰውየው በራሱም በኩል ዱዓ ማድረግ ይኖርበታል። በራሱ ለራሱ ዱዓ ማድረግ ይኖርበታል፣ ማብዛት ይኖርበታል። ልክ እንደዛውም ደግሞ ኸይረኛ ከሆኑ ሰዎች፣ ሷሊህ ከሆኑ ሰዎች፣ ወዳጅ ከሆኑ ወንድሞች፣ ከአባት ከእናት ከመሳሰሉት ዱዓን መፈለግ፣ ዱዓን መከጀል ሸሪዓ ላይ ከተደነገገልን ነገራቶችና ሸሪዓ ላይ ከመጣልን ዱዓ መፈለግና መከጀል ካለብን ሰዎች ውስጥ መካከል ብዙ ተዘግቦልናል። እናትም አባትም ዱዓ ሙስተጃብ ከሚሆንበት ለልጆቻቸው፣ ስለዚህ ይከጀላል፣ መፈለግ አለበት ከነሱ። ከሱለሓዎች ሰይዳችን ጋር ሰለላሁ ዐለይሂ ወሰለም መጥተው ዱዓ አድርጉልን ብለው ይጠይቋቸው ነበረ። ነቢያችንም ሰለላሁ ዐለይሂ ወሰለም ዱዓ ሙስተጃብ ነው ብለው ከወሰኑት ታቢዒ፣ እሳቸውን ያላየ ሰሓባ ያልሆነ ከሱ ዱዓ እንዲቀበሉ ሰሓባዎችን ልከዋቸው። ሰይድና ዑመር ብን አልኸጣብ እና ሰይድና ዓሊን ረዲየላሁ ዐንሁማ ካገኛችሁት እንዲህ የሚባል ኡወይስ አልቀረኒ ጎሳውን ጨምሮ ቤተሰቡን ስም ጨምረው ጠቅሰውላቸው ካገኛችሁት ዱዓ እንዲያደርግላችሁ፣ እስትግፋርን አላህን ማህርታን እንዲጠይቅላችሁ ጠይቁት፣ አላህ ይምርላችኋል እሱ ከጠየቀላችሁ ብለዋል። ወሊሃዛ ሸሪዓችን ላይ የተደነገገ ወሳኝ ጉዳይ ነው ዱዓን መከጀል። ዱዓ እንዲያደርግልህ
ተቀባይነት ያገኛል ተብሎ የሚታሰብ ከሱ ዱዓን መጠየቅ ዱዓ አድርጉልኝ ብሎ ለማንኛውም ሐጃ ለራሱም ወንጀሉም እንዲማር በእንደዚህ አይነት መልኩ የተደነገገልን ሸሪዓችን ላይ የተወደደ ድርጊት ነው። ሰይዲ ሶፍዋን ኢብኑ አብድላህ ኢብኑ ሶፍዋን የሰይድና አቡ ደርዳ ረዲየላሁ ዐንሁ ታላቁ ሰሐቢ የእሳቸው የልጃቸው ባል ማለት ነው። የሴት ልጃቸው ባል መጣውና ወደዛ ወደ ነበሩበት ከተማ ከሻም የመጣሁት አሉ። ከዛ በኋላ ቤት ገባው፣ የባለቤቱ ቤት አማቾቹ ጋር ሲገባ አቡ ደርዳን አጣዋቸውና ደርዳ እናታቸውን የልጅቷን እናት አገኘዋት። ሐጅ ፈልገህ ነው እንዲህ አሉት። እናትየው ሐጅ አስበሃል እንደ መጣኸው ሐጅ ልትሄድ አስበህ ነው ብላ ስትለው አዎ አሏት። ደርዳ ምን አለች? የታላቁ አቡ ደርዳ ባለቤት ፈድዑ ለና ቢልኸይር፣ አላህን በኸይር ነገር እንዲገጥመን ዱዓ አድርግልን፣ በሄድክበት ዱዓ አድርግልን። ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል፣ ሙስሊም የሆነ ሰው ለወንድሙ የሚያደርገው ዱዓ ሳያየውና በጀርባ ሆኖ ማለት ነው የሚያደርገው ዱዓ ተቀባይነት አለው፣ አላህ ጋር ተቀባይነት አለውና ዱዓ አድርግልን። መላኢካ አጠገቡ ተቀምጦ ልክ ዱዓ ባደረገ ቁጥር ለአንተም ልክ እንደዛው እያለ አሚን እያለ ለአንተም እንደዛው የሚል አለ ብላ ደርዳ ነገረችው። መርሓባ ብሎ ከእሷ አደራውን ተቀብሎ ስወጣ ወደ ገበያ ቦታ ላይ አገኘኋቸው አቡ ደርዳ አሉ ሰሓቢዩ ረድዋኑላሂ ዐለይሂም አጅመዒን። እሳቸው ጋር ቆም ስል ልክ ባለቤታቸው እንዳለችኝ እሳቸውም አሉኝ አሉ። ያው ሐዲሱን የዘገቡት ሰይድ አቡ ደርዳ ናቸው ረዲየላሁ ዐንሁ። ለባለቤታቸው ያስተማሩት እሳቸው ናቸው። ባለቤታቸው ደግሞ ለልጇ ባል በእንደዚህ አይነት መልኩ ታስተምሯለች። ወጥቼ ግን ከሰይድና አቡ ደርዳ ጋር ሲገናኝ ምን አሉኝ? ፈድዑ ላህ ለና ቢኸይር፣ አላህን ኸይር ነገር እንዲገጥመን ዱዓ አድርግልን። ነቢያችን እኮ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብለው ራሱን ሐዲስ እዛው ቦታ ጠቀሱለት። ልክ እንደዛው ታላቁ ሰሓቢ ሰይድና ዑመር ብን አልኸጣብ ረዲየላሁ ዐንሁ ዑምራ ሊያደርጉ ሰይዳችን ጋር ሰለላሁ ዐለይሂ ወሰለም መጡና ሲያስፈቅዷቸው ፈቀዱልኝ አሉ። ፈቀዱልኝና ከዛ በኋላ ምን አሉኝ? ያቺን ቃል እንደው ዱንያ ሙሉ ቢሰጥህና ያቺ ቃል ብትወሰድብህ ብባል አያስደስተኝም አሉ። በዛች ቃላት ፋንታ ዱንያ በሙሉ ቢሰጠኝ አያስደስተኝም፣ እንደዛች ቃል ያስደስተኝ ነገር የለም ይላሉ። ምን ብለው አሉት ሰይዳችን ሰለላሁ ዐለይሂ ወሰለም ከፈቀዱለት በኋላ? ወንድሜ ሆይ በዱዓ አትርሳ ማለት ላ ተንሰና ያ ኡኸየ ምን ዱዓይክ፣ በዱዓክ አትርሳኝ ወንድሜ። ያ ኡኸየ በአረብኛ ደረጃ ትንሽ ወንድሜ እንደማለት ነው፣ ወይም ደግሞ የምወደው ወንድሜ እንደማለት ነው ያስይዛል። ያ ጥሩና የምወደው ወንድሜ በዱዓክ እንዳትረሳኝ ብለው ሰይዳችን ሰለላሁ ዐለይሂ ወሰለም የሳሒብ ዱዓ ሙስተጃብ የሆነ ዱዓና ምንም ኸይራቸውና ደረጃቸው የማይቋረጥ ከፍታ ላይ እሳቸው ራሱ ለሰይድና ዑመር ብን አልኸጣብ እንደዛ አሉት። ቅርበታቸውን፣ ፍቅራቸውን፣ ውዴታቸውን፣ ወንድምነታቸውን እየገለጹለት ወንድሜ ሆይ የምወድህ ወንድሜ በዱዓክ አትርሳኝ ብለው ሲሏቸው ሰይድና ዑመር ምን አሉ? ያችን ቃል ከሰሙ በኋላ እንደው በዛች ቃል ፋንታ ዱንያ ሙሉ ቢሰጠኝ እኮ ያስደስተኝ፣ እንደዛች ቃል ያስደሰተኝ ነገር የለም ብለው ይላሉ። ስለዚህ ይሄን ዱዓን መጠየቅ አብዞ ደግሞ በተለየ መልኩ ሐጅና ዑምራ የሚሄድን የተወደደ ነው። ልክ እንደዛውም ደግሞ በቅርብ ጊዜ እነዛ ወንድሞቻችን አባቶቻችን ሐጅና ዑምራ ያደረጉት ይመለሳሉ። ሲመለሱ ከነሱ ዱዓ መጠየቅና ዱዓን መቀበል ከሚወደድ መልካም ስራ ሰሓባዎቹም ሪድዋኑላሂ ዐለይሂም አጅመዒን ልክ እንደዛውም ታቢዕዮቹም ሲያደርጉት የነበረ በጣም አጥብቀው ሲይዙት የነበረ እስከ ቅርብ ጊዜ ራሱ እኔ በዚህ በእድሜ መሻይኾቻችን ጋር በቂራአት ሰዓት ላይ በነበርንበት ሰዓት ምናየው ነው። አንድ ሰው ከሐጅ መጣ ከተባለ አብረው ተቀምጦ አጠገቡ ዱዓን ይቀበሉታል። ይህም ደግሞ በሐዲቶች ላይ በተለያዩ ዘገባዎች ላይ የመጣልን ነው። ሰለፎቹ እነዛ ምርጡ ዘመኖች ላይ የነበሩት ዓሊሞቹ፣ ዑለማዎች፣ ሳሊሖች ያህን ነገርን ቻንሱን ይጠቀሙ ነበር። ምን ብለው ይሉ ነበረ? ኢግተኒሙ፣ ቻንሱን ውሰዱ፣ እድሉን ተጠቀሙበት፣ ከሐጃጆች ዱዓን ተቀበሏቸው። ቀብለ አን የተለጠቁ ቢዙኑብ፣ በወንጀል ከመጨማለቃቸው በፊት ድንገት ይከሰታል። አሁን ግን ተምረው ነው የመጡት፣ ንጹህ ሆነው ነው የመጡት። በወንጀል ሌላ ነገር ላይ ከመደበላለቃቸው በፊት ሌላ ነገር ከመነካካታቸው በፊት ዱዓን ተቀበሏቸው፣ ከነሱ ዱዓን ጠይቋቸው ብለው ካኑ የግተኒሙነ አድዕየተ ልሓጅ፣
ከሐጅ የመጣ ሰውን ዱዓውን ይጠቀሙት ነበር፣ እድሉን ይወስዱ ነበር። ከወንጀል ውስጥ ከመጨማለቁ በፊት ምን ይላሉ? ከአባታችን ጋር እንወጣለን ይላሉ ሰይድ ኢማም ሐቢብ ብን አቢ ታቢት። ከአባቴ ጋር እንወጣ ነበር በዛን ጊዜ ቀብላን የተደነሱ የሆነ ነገር መጥፎ ነገር ላይ ከመውደቃቸው በፊት እንቀበላቸው ነበር፣ ዱዓን እንቀበላቸው ነበር ይላሉ። ሰይድ ኢማም አሕመድም ከሰይድና አብዱላህ ብን ዑመር ረዲየላሁ ዐንሁ የሰይድና ዑመር ብን አልኸጣብ ልጅ ምን ይላሉ? ከዛቸው ዘግበው ኢዛ ለቂተ አልሐጃጅ፣ ይህን ሐጅ ከሐጅ የመጣን ሰውን ካገኘኸው ፈሰሊም ዐለይ ወሳፊር፣ ሰላም ብለው ጨብጠው፣ ወሙርሁ አን የስተግፊረ ለክ፣ ማህርታን ከአላህ እንዲለምንልህ ጠይቀው፣ እዘዘው። ማህርታን ጠይቅልን፣ አላህ ወንጀልህን ይማረን፣ ወንጀሌ እንዲማር አላህን ጠይቅልኝ በለው አሉ። ቀብለ አን የድኹለ በይተሁ ፈኢነሁ ለክ ፈኢነሁ መግፉር ለህ፣ እሱ እኮ የተማረለት ነው፣ ወንጀል የተማረለት ነው። በሌላ ነገር ከመደባለቁ ወደ ቤቱ ከመግባቱም በፊት እስትግፋርን ወንጀልን እንዲማርልኝ አላህን ጠይቅልኝ ብለህ ጠይቀው ብሏል። ይሄ ደግሞ ከሰይዳችንም ሰለላሁ ዐለይሂ ወሰለም ተዘግቧል። እነ ሰይድ ኢማም ኢብን ኹዘይማ፣ ኢማሙል ሐኪም፣ በይሐቂ ሌሎችም የዘገቡት ሐዲስ ላይ ምን ይላሉ? ረሱላችን ሰለላሁ ዐለይሂ ወሰለም አላሁመ ግፊር ሊልሐጅ ወሊመን እስተግፈረ ለሁል ሐጅ፣ ለሐጃጅ ሐጅ ላደረገው ሰው ያ ረቢ ማረው፣ ሐጅ ያደረገው ሰው ማረው ብሎ ዱዓ ላደረገለትም ማረው ብሎ ሰይዳችን ሰለላሁ ዐለይሂ ወሰለም በሳቸው አፍ ዱዓ ያደርጋል። ወሊሃዛ ዑለማዎቻችን ምን ይሉ ነበር? በሐቂቃ የሐጅ የመጣን ሰው ማህርታን ጠይቅልኝ ብሎ ከጠየቀለት ማህርታው የመጣለት በነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ነው ይላሉ። ለምን? ሐጅ ያደረገው ዱዓ ያደረገለትን ማረው ብሎ ዱዓ ያደረገለትን ማረው ብሎ እሳቸው ዱዓ ያደረጉበት የእሳቸውን ዱዓ እንደመቀበል ነው ብለው ይሉ ነበረ። ወሊሃዛ ሱና ነው የሳሊሆቹ የትላልቆቹ የሰሃባዎቹ የሰይዳችንም ሰለላሁ ዐለይሂ ወሰለም ያመላከቱን ሐጃጆችን ከሐጅ የመጡ ሰዎችን ሌላ ነገር ላይ ከመጠየቅም ሌላ ነገር ላይ ከመከጀልም በፊት ሐጅ አዕማል ልሐጅ የሰው ጠላት ጅኖች ማሰሪያ የውብ ሀገር ጀነት الذين يرجعون قريبا إلى بلادهم وفقنا الله لأعمال صالحة ترضيه وجنبنا مما يسخطه ويدنينا إلى مقامات الرذيلة يا رب العالمين. يقول الله تبارك وتعالى وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون. وقال عز من قائل كريم فإذا قرأت القرآن فاستعذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون. بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم وثبتنا على الصراط المستقيم وأجارنا من خزيه وعذابه الأليم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المؤمنين فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله اللطيف الودود صاحب الكرم والجود يتفضل على من شاء بالنعم التي ليس لها حدود. وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا ونبينا وقرة أعيننا ونور قلوبنا محمدا عبده ورسوله وصفيه من خلقه وحبيبه كان أحسن الناس خلقا وخلقا وأهداهم إلى مكارم الأخلاق طرقا كان خلقه القرآن وشيمته الغفران ينصح للإنسان ويفصح في الإحسان يعفو عن الذنب إذا كان في
በራሱም በኩል ዱዓ ማድረግ ይኖርበታል። ለራሱ ዱዓ ማድረግ ይኖርበታል፣ ማብዛት ይኖርበታል። ልክ እንደዛውም ደግሞ ኸይረኛ ከሆኑ ሰዎች፣ ሷሊሕ ከሆኑ ሰዎች፣ ወዳጅ ከሆኑ ወንድሞች፣ ከአባት ከእናት ከመሳሰሉት ዱዓን መፈለግ፣ ዱዓን መከጀል ሸሪዓ ላይ ከተደነገገልን ነገራቶችና ሸሪዓ ላይ ከመጣልን ዱዓ መፈለግና መከጀል ካለብን ሰዎች ውስጥ መካከል ብዙ ተዘግቦልናል። እናትም አባትም ዱዓ ሙስተጃብ ከሚሆንበት ለልጆቻቸው። ስለዚህ ይከጀላል፣ መፈለግ አለበት። እነሱ ከሱለሓው ሰይዳችን ጋር ሰለላሁ ዐለይሂ ወሰለም መጥተው ዱዓ አድርጉልን ብለው ይጠይቋቸው ነበረ። ነቢያችንም ሰለላሁ ዐለይሂ ወሰለም ዱዓ ሙስተጃብ ነው ብለው ከወሰኑት ታቢዒ እሳቸውን ያላየ ሰሓባ ያልሆነ ከሱ እንዲቀበሉ ሰሓባዎችን ልከዋቸው ሰይድና ዑመር ብን አልኸጣብ እና ሰይድና ዓሊ ረዲየላሁ ዐንሁማ ካገኛችሁት እንዲህ የሚባል ወይስ አልቀረኒ ጎሳውን ጨምሮ ቤተሰቡን ስም ጨምረው ጠቅስላቸው ካገኛችሁት ዱዓ እንዲያደርግል እስትግፋርን አላህ ማህርታን እንዲጠይቅላችሁ ጠይቁት፣ አላህ ይምርላችኋል። እሱ ከጠየቀላችሁ ብላ ወሊሃዛ ሸሪዓችን ላይ የተደነገገ ወሳኝ ጉዳይ ነው። ዱዓን ከጀል ዱዓ እንዲያደርግህ ከሰው መፈለግ ሷሊሕ ከሆነ ዱዓው ሙስተጃብ ነው ብለህ የምትጠረጥረው አላህ ጋር ተቀባይነት ያገኛል ተብሎ የሚታሰብ ከሱ ዱዓ ጠየቅ። ዱዓ አድርጉልኝ ብሎ ለማንኛውም ሓጃ ለራሱም ወንጀሉም እንዲማር በዚህ አይነት መልኩ የተደነገገልን ሸሪዓችን ላይ የተወደደ ድርጊት ነው። ሰይዲ ሶፍዋን ኢብን ዓብድላህ ኢብን ሶፍዋን የሰይድና አቡ ደርዳ ረዲየላሁ ዐንሁ ታላቁ ሰሓቢ የእሳቸው የልጃቸው ባል ማለት ነው። የሴት ልጃቸው ባል መጣውና ወደዛ ወደ ነበሩበት ከሻም የመጣሁት አሉ። ከዛ በኋላ ቤት ገባው፣ የባለቤቱ ቤት ቾቹ ጋር ሲገባ አቡ ደርዳን አጠዋቸውና እናታቸውን የእናት አገኘዋት።